በጣም የሚያሳዝነው በጣም ልብ የሚሰብረው የሰላም ሁኔታ ነው። ሰላም በልጇ መሰረቅ ወይም በልጇ መሸወድ ልጇ ያልሆነችው ልጅ ናት ተብሎ በመሰጣቱ ራሱ ብዙዎቻችንን ያስቆጣና ብዙዎቻችንን ጥያቄ ያስነሳ ነው። እና ምን ያህል ቢጠላት ነው? ምን ያህል ስግብግብ ወንድም ቢኖራት ነው ይህን ሁሉ ህይወቷን የሚያሳጣት? ይህን ሁሉ ስብዕና ያሳጣው ምን ያህል ስግብግብ ሰው ቢሆን ነው እያለ ነበር። አሁን ግን ያገኘውን አጋጣሚ በመጠቀም የእሷን ሀብት የእሷን ንብረት ለመውሰድ እየሞከረ ነው። በስተመጨረሻም ሰላም ጨለለች፣ ሰላም አበደች፣ ሰላም ራሷን ሳተች ማለት በቃ ሁሉን ነገር ረሳች። ማመን አቃተን። እውነት ሁላችንም በዚህ ሁኔታ ትመጣለች ሰላም በዚህ ሁኔታ ትቀየራለች ብለን አላሰብንም። ያው ብሌንም እውነቱን አውቃ እናቷ እንደሆነች ተረድታ አውቃ እንዳላወቀች ነገሮችን አስተካክላ ሁሉንም እኩል ታጋልጣቸዋለች። ሳሚ ከጎኗ ይሆናል። ፍቅሩን ባትቀበል እንኳን ቢያንስ የምትወደኝ ከሆነ እስኪ አቶ በሃይሉን ሚስጥር አብረን እናጋልጥ፣ አቶ በሃይሉን ሰላም እውነታውን እንድታውቅ እርዳኝ ብላ ዳግም ከእሱ ጋር እንድትቀራረብ አይፈልግም። ቢያንስ ብሌን የአቶ በሃይሉን ክፋት እና የቃልን ክፋት ስለምታውቅ ሳሚም የአቶ በሃይሉ ተባባሪ እንደሆነም ታውቃለች። ስለዚህ እሱ እንዳፈቀራት ካወቀች በኋላ የምትወደኝ ከሆነ እኔን የምታፈቅረኝ ከሆነ አቶ በሃይሉን እንዳጋልጠውና ሰላም እውነቱን እንድታውቅ እርዳኝ፣ አለበለዚያ አጠገቤ እንዳትደርስ። በእርግጥ አንተ አጠገቤ አትድረስ ብዬ ልትደርስም ትችላለህ፣ ግን የምትወደኝ ከሆነ ይሄን አድርግልኝ፣ አቶ በሃይሉ እንዳጋልጠው እርዳኝ። አንተ ግን የአቶ በሃይሉ ተባባሪ ሆነህ እውነታውን እየደፈንክ ሀቁን እየቀበርክ ሌሎች ሰዎችን እየጎዳህ ነው ያለው በማለት በብልጠት ትቀርበዋለች። በእርግጥ በጣም አደገኛና ዴንጀር የሆነ ሀሳብ ነው እንደዚህ ያለ ነገር እና በጣም ከባድ ነው። ዳግምም እንደ ይሄን ነገር አይደግፍም። ስለዚህ ከአሁን በኋላ ዳግም ራሱ እሷን ለመጠበቅ እሷን ለመከላከል ቢሞክር እንኳን ወይዘሮ አልማዝ እንደሞተች ነው ዳግም የሚያውቀው። ወይዘሮ አልማዝ እንዳልሞተች የሚያውቁት ቃልና አቶ በሃይሉ ብቻ ናቸው። እና ወይዘሮ አልማዝ ራሷ አቶ በሃይሉ ለመበቀል ራሷን ደብቃ ሰላም ነፃ ለማውጣት እና አቶ በሃይሉን ለማዋረድ ካልመጣች በስተቀር ይሄ ጉዳይ እንደሞተች ብቻ ነው ወይዘሮ ሰላም የምታውቀው። ግን አሁን በአቋራጭ ሰላም አብዳለች፣ ሰላም ጨልላለች፣ ሰላም ራሷን ስታለች፣ ቀልቧን አታለች ማለት ነው። ስለዚህ አቶ በሃይሉ 2 ሚሊዮን ብር አምጪ አለበለዚያ እውነታውን እናጋልጣለን በማለት እንግዲህ ሌላ ሰው አስመስሎ ያስደወለው አቶ በሃይሉ ይህን ጉዳይ ስትሰማ ወይዘሮ ሰላም አበደች። ሌባ እቅድ ሲያወጣ ይስማማል፣ ሲካፈል ይጣላል፣ ይጋደላል ይባላል። እና ቃልና አቶ በሃይሉም የተጣሉት በዚህ ፐርሰንት ነው። 2 ሚሊዮን ብር ጠይቅ፣ እኔ ጉዳዩን ቤቱን እያካሄድኩኝ፣ አንተ ግን ሩብ ፐርሰንት ነው የምትሰጠኝ። ስለዚህ እኔ ደግሞ እውነታውን ተናግሬ ለሰላም ነፃ ማውጣት እችላለሁ፣ ህሊናዬን ከጸጸት ማዳን እችላለሁ በማለት አቶ በሃይሉና ቃል እንደተጣሉና ከባድ ንግግር እንደተነጋገሩ አይተናል። እና ቃልም እንግዲህ እንዳሰበችው ሄዳ ለወይዘሮ ሰላም እውነቱን ስትነግራት ወይዘሮ ሰላም ያው በፊትም ያ ሰውዬ ስላስፈራራ ነው ማንነቱን ባታውቅም የአቶ በሃይሉ ሰው ነው። አቶ በሃይሉ ይሄን ሁሉ እቅድ ያወጣው 2 ሚሊዮን አምጪ፣ እሱን ካላመጣሽ ገለሽ ወስደሽ ጫካ ውስጥ የቀበርሻትን ወይዘሮ አልማዝን ጉዳይ ለህግ እናገራለሁ እያለን ነው። እና ወይዘሮ ሰላም ደግሞ 2 ሚሊዮን ብር ከየት ነው የማመጣው? እኔ እንኳን እጄን ለህግ እሰጣለሁ፣ ግን የልጄ ጉዳይ እያለች እንግዲህ እያስጨነቃት ያለው የቃል ጉዳይ ነው። እና ከባድ ነው በጣም። በሌላ በኩል ሳሚ ነው። ሳሚ አቶ በሃይሉን በ2 ሚሊዮን ብር ህልም ላይ ቆይ፣ እኔ ግን በቆመ ሁሉን ነገር እወስድብሃለሁ፣ ከዛ ትጨልላለህ፣ ራስህን ጥለህ ታብዳለህ፣ ለእያንዳንዱ ላስከፈልከኝ ዋጋ ላሳጣኝ ነገር እበቀልሃለሁ እያለው ነው። ይህንንም በማለት ለብሌን ደውሎ ሰላም እናትሽ ናት የሚለውን ቃል ተናግሯል። ግን ወይዘሮ ገነት ናት ይህን ስልክ ያነሳችው። ወይዘሮ ገነትም እንደ በፊቱ በብር አጃጅለው በብር አጭበርብረው እናትሽ ናት ያሏትን ስለምታስታውስ ልብሽ እንዲጎዳ አልፈለግም፣ የሆነ ነገር ደብቄሻለሁ፣ ስለዚህ የምነግርሽ ጉዳይ አለ። አንድ ስልክ ተደውሏል፣ ግን ሊሆንም ላይሆንም የሚለውን አስቢ ልጄ። እንደስከዛሬው ዋሽችሽ እንደስከዛሬው ደብቄሽ በኋላ እውነቱን ስታውቂ ጸጸት ውስጥ መግባት አልፈልግም፣ ከኔም እንድትርቂ አልፈልግም። ከብዙ ነገር ጠብቆ አብሮ ያቆየን ፈጣሪ አብሮ ያዝልቀን። ላንቺም የልብ እናትሽን ወላጅ እናትሽን እንዲያገናኝሽ ምኞቴ ነው። ግን አንድ ስልክ ተነግሮኛል፣ ወላጅ እናትሽ በማለት ሰላም የሚለውን ነገር ልታወጣ ስትል አልቋል።
ይህ ጉዳይ ወዴት እየሄደ ነው? የእውነት ወላጅ እናቴ ሰላም ናት የሚል ስልክ ተደወለ ብላ ብነግራት እንኳን ብሌን በእርግጠኝነት ሰላም ናት በቃ የኔ ልጅ የሚለውን ነገር ታስብ ትችላለች። አንደኛ ሰላም እንደምትባልና ከአረብ ሀገር እንደመጣች ልጇን ስትፈልግ እንደነበረ፣ ሲቀጥል ደግሞ ሰላም ብሌን አንቺ ነሽ ልጅ የምትመስለኝ ቃል ልጅ አትመስለኝም የሚላት ነገር ታስባለች። ሲቀጥል አቶ በኃይሉ እኔን ለምንድን ነው የሚጠላኝ? ለምንድን ነው እኔን ማስወገድ የፈለገው? ለምንድን ነው እኔን ከሰላም ማራቅ የፈለገው? ስለዚህ እውነታ ነው የኔ ትክክለኛነት ሰላም ናት። ገና እዛ ቤት ሲሄድ እንዴት አለሽ እንዴ አልሞትሽም ወይ እያለ እስካሁን ቁም ስቅሌን የሚያሳየኝ አቶ በኃይሉ የሰላም ልጅ ስለሆንኩ ነው እንጂ ባልሆን ከእሱ ጋር የሚያገናኘኝ ነገር ባይኖር ኑሮ ይህ ጉዳይ ባልተጀመረ፣ ይህ ጉዳይ ባልባሰበት ነበረ። ስለዚህ እኛ የማናቀው የተቋጠረ ቆጥሮ አለ። ስለዚህ በብልሃት ይህን ጉዳይ መፍታት አለብን ብለው ወይዘሮ ገነትና ብሌን ማሰብ አለባቸው። ግን ትልቁ ጉዳይ አሁን ሰላም ራሷን ስታ ወደ አይምሮዋ እንደተነካና አይምሮዋ ኖርማን እንዳልሆነ እያየን ነው፣ እንዳበደች እያየን ነው። ይሄ ጉዳይ ወዴት እየሄደ ነው? በቀጣይ ክፍል ሁላችንም በጉጉት እንጠብቀዋለን። ለሰላም ይሄ አይገባትም። ብሌን እናቷን ትወቅ፣ እናትና ልጅ ይገናኙ፣ ዳግምና ገነት ይተዋወቁ፣ አቶ በኃይሉ ይጋለጥ እያልን ነበረ። እንግዲህ ሁሉም ነገር ዝብርቅርቅርቅ ሆኗል። ይህን ጉዳይ ማን ነው መስመር የሚያስይዘው? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙ ትምህርት የምናገኝበት፣ ብዙ እውቀት የምንቀስምበት የአደራ ትርፉና ኪሳራው የቱ ጋ ነው? ቀጣይ ክፍል በጉጉት